የማለዳ ወጥመድ እውነተኛ ታሪክ አበራሽ በቀለ እንደተረከችው መታሰቢያነቱ በጠለፋ ምክንያት ልባቸው ለተሰበረ ህልማቸው ለተቀጨ ምስኪን ሴቶች ክፍል 1 ምዕራፍ 11 ለ3 ወራት ቪዲዮ የማከራየትና የሙዚቃ ካሴቶችና የሞባይል ካርዶች የመሸጥ ስራ ሰራው። አንድ ቀን የጓደኛዬ ትዝታ እህት ወደ ዱባይ ትሄድ ስለነበር 5 ሰዓት ቦሌ ሄጄ እሷን ለመሸኘት አስፈቀድኩ። ገና ስራ እንደጀመርኩ 3 ወጣቶች መጡ። አንዱ የሙዚቃ ካሴት፣ ሁለተኛው ደግሞ የሞባይል ቀፎ ሽፋን ጠየቁኝ። ሁለቱን ለማስተናገድ ስዘጋጅ ሶስተኛው ውጪ የተቀመጠው የስፒከር ገመድ አደናቅፎት በእጁ የያዘው ሳንቲም ተበተነበት። ሁለቱን ወጣቶች ትቼ ስፒከሩ እንዳይወድቅ ቶሎ ያስኩት። የተደናቀፈውን ወጣት ደህንነት ጠየቅኩትና ወደ ሙዚቃ ቤቱ ውስጥ የበተናቸውን ሳንቲሞች መልቀም ጀመርኩ። እዛ ጋም አለ ያኛው ሲታይሻል። የሱቁን ባንኮኒ ተደግፎ ሳንቲሙን የበተነው ወጣት ወደ ሳንቲሞቹ ያመለክተኛል። ያገኘኋቸውን ሳንቲሞች ለቅሜ ቀና ስል 2 ወጣቶች የሉም። እኔም በመሄዳቸው አልተገረምኩም። ሳንቲሙን ገመዱ አደናቅፎት ለነበረው ወጣት ሰጥቼ ዞር ስል አንድ ባለ 25 ብር ካርድ ወለሉ ላይ ወድቆ አየሁ። ካርዱን አንስቼ የስልክ ካርድ ወደማስቀምጥበት ካርቶን ልመልሰው ሳይ ካርቶኑ የለም። ካርቶኑን ከባንኮኒው ስር ነበር ማስቀምጠው። ፈለኩት፣ የለም። በካርቶን ውስጥ 4365 ብር የሚያወጡ የሞባይል ካርዶች ነበሩ። 3 ወጣቶች እንደሰረቁኝ ስረዳ ምድር ሰማዩ ዞረብኝ። በድንጋጤ ያለውበት ቦታ ጠፋኝ። አፌ ደረቀብኝ። ከድንጋጤ መለስ ስል ከሱቁ ቱር ብዬ ወጣሁ። ከመንገዱ ግራና ቀኝ አየሁ። 3ቱ ሌቦች የሉም። ሌሎች የከተማ ነዋሪዎች የዘውትር ሰላማዊ እንቅስቃሴ ላይ ናቸው። የዱከም ፖሊስ ጣቢያ ከሱቁ ፊት ለፊት ነው ያለው። አንድ የማውቀው ፖሊስ በሩ አጠገብ ጫማውን ሲያስጠርግ አየሁት። የሞባይል ስልክ ቁጥሩን ስለማውቀው ደወልኩለት። አሁን ከኔ ሱቅ የወጡትን ልጆች ወዴት እንደሄዱ አይተሃል ብዬ ጠየቅኩት። አዎ አይቻቸዋለሁ፣ ወደ ደብረ ዘይት አቅጣጫ ነው የሄዱት አለኝ። ሰረቁኝ አልኩት። ሰረቁሽ አለ ድንግጥ ብሎ። አዎ ከ4000 ብር በላይ የሚያወጣ የሞባይል ካርድ ሰረቁኝ። በጣም ያሳዝናል። ከልቡ አዘነ። እስቲ ለማንኛውም ለባለቤቱ የሆነውን ነገር ደውለሽ ንገሪው አለኝ። እየተንቀጠቀጥኩ ለሱቁ ባለቤት ደወልኩ። ስነግረው በንዴት ሊቀውስ ደረሰ። ወደሚያውቃቸው ትራፊክ ፖሊሶች ደዋወለ። ትራፊክ ፖሊሶቹ እርስ በርስ ተደዋወሉ። ስለ ሌቦቹ ለባለቤቱ በነገርኩት ምልክት መሰረት ትራፊክ ፖሊሶቹ ወደ ደብረ ዘይትና ወደ አዲስ አበባ የሚሄዱ መኪናዎችን እያስቆሙ ፍተሻ አደረጉ። ግን ሌቦቹ አልተገኙም። በሰጠውት ምልክት መሰረት አንድ ፖሊስ 3ቱ ሌቦች ደብረ ዘይት ዙሪያ ካሉት ሐይቆች አንዱ ወደ ሆነው ወደ ባቦጋያ ሲሄዱ እንዳያቸው ነገረኝ። 2 ፖሊሶችን ይዤ ሚኒባስ ተከራይቼ ወደ ባቦጋያ ተጓዘን። ከ2 አውቶቡሶች የተዘረገፉ ወጣቶች ባቦጋያ ሐይቅ ዳር ያለውን መዝናኛዎች ሞልተውታል። ሌቦቹን እየተዘዋወርን ፈለግናቸው። ከ3ቱ አንዱን በፊትም መልኩን ስለማውቀው አይጠፋብኝም። ከኔ ጋር ካሉት ፖሊሶች አንዱ እስቲ ሁሉም ተማሪዎች ይጠሩና ምናልባት ሌቦቹ ከነሱ ጋር ከተቀላቀሉ ታሳይናለሽ አለና ተማሪዎቹን ይዞ ለመጣው መምህር ነገረው። ተማሪዎቹ በድምጽ ማጉያ አንድ ጊዜ እንዲሰበሰቡ ተጠሩ። ተማሪዎች ፖሊሶችን ሲያዩ ግራ ተጋቡ። በሐይቁ ዳር ባለው ጫካ ውስጥ የገቡት የተወሰኑት ጥሪውን እየሰሙም አልመጡም። ከተሰበሰቡት ተማሪዎች መካከል ሌቦች አልነበሩም። ወደ ዱከም ተመልሰን የአዲስ አበባ መኪናዎችን እያስቆምን ፈተሽን። ድካማችን ሁሉ ከንቱ ሆነ። ሌቦቹ ሊገኙ አልቻሉም። ወደ ቤት ሄድኩ። ምግብም አልበላልሽ አለኝ። በብስጭትና ጭንቀት በተኛት አልቻልኩም። ከዚያ ቀን በኋላ በነበሩት 2 ቀናት ስራ አልገባሁም።
የሱቁ ባለቤት በሶስተኛው ቀን መጥቶ ሲያየኝ ደነገጠ። በ3 ቀን በአስደንጋጭ ሁኔታ ከስቼ በከባድ ህመም ስማቀቅ የከረምኩ ገመምተኛ መስያለሁ። በጣም ተቆጥቶ ገንዘቤን ውለጅ ሊለኝ ነበር የመጣው። አንዳንድ ሰዎች ራሷ ሰርቃ ሌባ ሰረቀኝ አለች ሳይሉት አልቀሩም። በሽተኛ መስዬ ሲያየኝ ግን በረድ አለ። እንዴት ነው የሰረቁሽ ብሎ ጠየቀኝ። በዝርዝር ነገርኩት። ሳወራለት በጣም እየተናደደ ነበር የሰማኝ። ጨከንሽብኝ አለኝ። ውሸት የነገርኩት መስሎት ነው ብዬ ተጨንቄ አላመንከኝም? እውነቴን እኮ ነው አልኩት በጭንቀትና በሐዘን ስብር ባለ ድምፅ። በማንም ዱርዬ አስበላሽኝ አለ እጆቹን በንዴት እያወራጨ በቆምኩበት ትቶኝ ሄደ። ከዚያ በኋላ ከሰዎች ስሰማ ከሰውነት ጎዳና ወጥታለች፣ ምን ብዬ ነው ክፈይ የምላት አለ ተባለ። ሌላ ጊዜ ደግሞ ራሷ ናት የወሰደችው፣ እኔን ማታለል አትችልም፣ አንቄ ነው ገንዘቤን የምቀበላት እያለ ይፎክራል ሲባል ሰማሁ። ፖሊስ ጣቢያ ቀርቤ ቃሌን እንድሰጥ ተጠየቅኩ። ስርቆቱ እንዴት እንደተፈጸመ ዝርዝሩን ለፖሊሶች ነገርኩ። የሱቁ ባለቤት እኔን ለመክሰስ እንደሚፈልግ ፖሊሷ ጓደኛዬ ሳጅን ትዝታ ነገረችኝ። እሱም ውዥንብር ውስጥ ገብቷል፣ ተምታቶበታል። እንዳይከሰኝ አሳዛኝና ሚስኪን ሆንኩበት። እንዳይተወኝ የገንዘቡ ነገር ያንገበግበዋል። ምን ማድረግና ወዴት መሄድ እንዳለብኝ እያሰብኩ ከአቅሜ በላይ ተጨነቁ። መጨነቁ ጎዳኝ እንጂ ምንም አልፈየደልኝም። ሐሳብ በሐሳብ ላይ እየተደራረተ ጭንቅላቴን አናወዘው። በማያቋርጥ ራስ ምታት ተሰቃይ ጀመር። በምግብ ፍላጎትና በእንቅልፍ ማጣት የሰውነት ክብደቴ በጥቂት ቀናት አሽቆለቆለ። በዚህ መሃል ትዝታ ለኔ አማራጭ ፍለጋ ዙሪያውን ማማተር ያዘች። እህቷን ወደ ዱባይ የላከው ደላላ በቅርብ ታውቀው ስለነበር ለኔም ወደ ዱባይ እንዲሄድ ሁኔታዎችን እንዲያመቻችልኝ ነገረችው። በመጀመሪያ ፓስፖርት ማውጣት እንዳለብኝ ነገራት። ከትዝታ 300 ብር ወስጄ በ8 ቀን አልቆልኝ ፓስፖርቴን ተረከብኩ። ፓስፖርቱን ለደላላው ስሰጠው ቶሎ መልሱ ስለሚመጣ 8000 ብር በአስቸኳይ አዘጋጅተሽ ጠብቂኝ አለኝ። እንቅልፍ አጥቼ ገንዘብ ሊሰጡኝ የሚችሉ ሰዎችን አሰብኩ። ይሰጡኛል ብዬ ላሰብኳቸው ጥቂት ሰዎች ደዋወልኩ። አንዳንዶቹ እንደሌላቸው ወዲያው ቁርጡን ይነግሩኛል። ሌሎቹ ወደፊት ሊሰጡኝ እንደሚችሉ ተስፋ ይሰጡኛል። በዚህ መሃል ለምን አባቴን አልጠይቀውም? አባቴ ከኔ ጋር ለዓመታት ብዙ መከራና ችግር ያሳለፈ ነው። ለኔ ሲል ብዙ መስዋዕትነት ከፍሏል፣ ተሰቃይቷል። በዚህ የጭንቅ ጊዜም እንዲረዳኝ ብጠይቀው ሊደርስልኝ አለሁልሽ ሊለኝ ይችላል ብዬ አሰብኩ። ደጉ አባቴ በጠለፋው ማግስት ከመጣብኝ ጣጣ ነፃ ሆኜና ርቄ ከወንዝ ማዶ ሳይሆን ከባህር ማዶ እንድኖር ብዙ ጊዜ ይመኛል። ከዚያም አንጻር ሊረዳኝ ይችላል ብዬ ስላሰብኩ ስልክ ደውዬለት ውጭ ሀገር ለመሄድ 8000 ብር እንደሚያስፈልገኝና ሰርቼ እንደምመልስለት ነገርኩት። የምትፈልጊውን ያህል ገንዘብ በእጄ የለም፣ ግን ልጄ አይዞሽ እፈልግልሻለሁ፣ አንቺን ብቻ እግዚአብሔር ይርዳሽ፣ ይቅናሽ ልጄ አለኝ። ፓስፖርቴን ለደላላው ከሰጠሁት ከ3 ቀናት በኋላ ደላላው ስልክ ደወለልኝ። የቀረኝ ነገር ስላለ እሱን ሊነግረኝ ፈልጎ እንደደወለ እያሰብኩ ስልኩን አነሳው። አንቺ ብሩን አዘጋጅተሻል? ቪዛው እኮ መጣልሽ ብሎኝ እርፍ። መጣ? ድንግጥ አልኩ። እንኳን ደስ አለሽ። ዊ እንዴት ደስ ይላል አልኩ። እንደ እውነቱ ከሆነ ተምታቶብኛል። ልደሰት ወይስ ልዘን? በጣም በፍጥነት ነው የመጣው። አዎ ባለፈው ስንገናኝ ብቻ አንቺ ብሩን አዘጋጂ ብዬሽ ነበር እኮ አለኝ በኩራት በተወጠረ ድምፅ። አዎ ነግረኸኛል፣ ግን ገንዘቡን ቶሎ አዘጋጅቼ ደውልልሃለሁ አልኩት በሚንቀጠቀጥ ድምፅ። ከዚህ ስልክ ጥሪ በኋላ የሐሳብ ጎተራ ሆንኩ። ብሩን እንዴት ነው የማገኘው? ብሩን አግኝቼ ብሄድ ልጄን እንዴት አድርጌ ልሄድ ነው? በጣም ከብዶ የታየኝ የልጄ ነገር ነው። ከተለያየን ጀምሮ ልጄ በጣም ይናፍቀኛል።
ሁልጊዜም ኑሮዬን አደላድዬ አብረን እንደምንኖር አስብ ነበር። ጭራሽ በመሃላችን ያለውን ርቀት በብዙ እጥፍ አስፍቼው አረብ ሀገር ጥዬው ልሄድ ነው። ደላላው በደንብ ሳላስብበት ድንገት ስለደወለልኝ የአረብ ሀገሩ ጉዞ ነገር ድንገተኛ ራስ ምታት ተከለብኝ። ከሄድኩኝ ለ2 ዓመት ኮንትራት ነው የሚሄደው። ልጄን ለዚያን ያህል ረጅም ጊዜ የመለየቱ ሀሳብ ሊያቀውሰኝ ደረሰ። ገና ሳልሄድ 2 ዓመት ሩቅ ሆነብኝ። 2 አማራጮች አሉኝ። ልጄን ወደማላይበት ሀገር ኑሮዬን ለማሻሻል መሄድ፣ ካልሆነም እዚሁ ቆይቼ የሚመጣብኝን መከራና ችግር መጋፈጥ። ማጣፊያው ያጠረው ኑሮዬና ድህነቴ ከሱቁ ባለቤት ጋር ያለኝ ያልተቋጨ ውዝግብ አረብ ሀገር ሄድ ዘንድ ግድ አሉኝ። ለመሄድ ወሰንኩ። ግን ከልጄ ጋር ለ2 ዓመት እንደምንለያይ ሳስብ አንጀቴ በሐዘን ተላወሰ። አባቱን ማጣቱ በጣም ጎድቶታል። እንግዲህ እናቱን ለ2 ዓመታት ሊያጣ ነው። ሚስኪን ኪዩ። ለአባቴ ደወልኩና አባባ ብሩን አገኘህልኝ ብዬ ጠየቅኩት። 2000 ብር አግኝቼልሻለሁ፣ 6000 ብሩን እፈልግልሻለሁ አለኝ። ቪዛው መጣልኝ። ብሩ ከተገኘ ከነገ ወዲያ ልሄድ ነበር አልኩት። ከነገ ወዲያ ልትሄጂ አለኝ፣ ጆሮውን ማመን አቅቶት። አዎ። ይገርማል፣ ፈጥኖ መጣልሽ። ለአባቴም ዱብዳ ሆነበት። ረዘም ያለ ጊዜ እንደሚቆይ ገምቶ ነበር። እስቲ ለሀብታሙ ደውይለት አለኝ አባባ። በወቅቱ ሀብታሙ የእህቴ የሙላቷ እጮኛ ነው። ሀብትዬ የኔን ውጪ መሄድ ከሚፈልጉት ሰዎች አንዱ ስለነበር ሊተባበረኝ ፈቃደኛ ነበር። የዲግሪ ትምህርቴን ለመቀጠል ፈልጌ ባንክ ያስቀመጥኩት 5000 ብር አለኝ። የኔ ትምህርት ይደርሳል፣ ገንዘቡን ልሰጥሽ እችላለሁ አለኝ። ከልብ አመሰገንኩት። ገንዘቡን ሰርቼ እንደምመልስ ቃል ገባሁለት። ዱከም ስኖር በሙላቷና በሱ ድጋፍ ነበር የኖርኩት። 1000 ብር ጎደለኝ። ለትዝታ ስነግራት ከሳምንት በፊት ወደ ዱባይ ለሄደችው እህቷ ከተሰበሰበ ገንዘብ ቀሪ 1700 ብር ስለነበር 1000 ብር ልትሰጠኝ ተስማማች። ለቤተሰብ 1000 ብር ለራሴ ጉዳይ ወስጃለሁ ላቸዋለሁ። ሰርተሽ ከምታገኙ ትልኪልኛለሽ አለችኝ ቅኗ ጓደኛዬ ትዝታ። 1000 ብሩን ከሷ አገኘው። በመጨረሻ 8000 ብሩ ሞላልኝ። ለደላላው ደውዬለት ብሩን ለአውሮፕላን ትኬት መግዣ ስለሚፈልገው ብሔራዊ ቲያትር አጠገብ ተገናኝተን እንድሰጠው ተነጋገርን። የቀጠሮው ቦታ ቀድሜ ደረስኩ። ስደውልለት የኔ መኪና ተበላሽታብኝ የጓደኛዬን መኪና ይዤ እየመጣሁ ነው፣ አንዱ ካፌ ቁጭ ብለሽ የሆነ ነገር እዘዢ፣ እኔ ከፍላለሁ አለኝ። አንድ ካፌ ቁጭ ብዬ እርቦኝ ስለነበር ረሃቤንም ቢያስታግስልኝ በሚል ሜሪንዳ አዘዝኩና እንደባለፉት ቀናት በሐሳብ ጎርፍ ተወሰድኩ። ትንሽ ቆይቶ አንድ ቀይ መኪና ካፌው ፊት ለፊት ቆመና ከውስጡ ደላላው ወጣ። መኪናውን በርቀት መቆለፊያ ቆልፎ ወደ ካፌው ሲመጣ ቆምኩ። በአንድ እጁ 2 ትልልቅ ሞባይሎች ይዟል። ወደ እኔ መጥቶ አቀፈኝ። አንቺ በጣም እድለኛ ነሽ፣ ቶሎ መጣልሽ አለኝ። አስተቃቀፉ ጤነኛ አይነት አልነበረም። ሰውነቱን ወደ ሰውነት ያስጠግቶ ጥብቅ አድርጎ አቅፎኝ ለተለመደ ሰላምታ ሰዎች ከሚተቃቀፉት ዘለግ ላለ ጊዜ ጨምቆ ያዘኝ። ያቀፈኝ ለአመታት ተለይቶት እንደከረመ ናፋቂው ፍቅረኛው ነበር። አረ በማቀፍ ብቻ አልበቃውም። አይን አውጣው ደላላ ጉንጬ ላይ ሳመኝ። በዚህ አያያዙ ስንቷን ምስኪና ማግጦ ይሆን? ወደ አንቺ ስመጣ መንገድ ላይ መኪና የተበላሸችብኝና የጓደኛዬን መኪና ቀይሬ ይዤ ነው የመጣሁት። ለነገሩ አንቺ አሁን ሀብታም ልትሆኚ ስለሆነ መኪና ትገዥልኛለሽ ብሎ ሳቀ። እኔ ለቁም ነገር እንጂ ለቀልድ የተዘጋጀ ስሜት ባይኖረኝም በቀልዱ ሳኩለት። ምን ችግር አለ? ጥሩ ቤት ይድረሰኝ እንጂ እገዛልሃለሁ አልኩት። ምናልባት አረብ ሀገር የላካቸው ሴቶች ባለውለታቸው ስለሆነ ይሆናል መኪና ይገዙልት ስላሰብ። እኔም አረብ ሀገር ሰርቼ መኪና ለመግዛት እችል ይሆን? በእጁ የያዘውን በዲኤችኤል የተላከ ፖስታ
ይኸው ቪዛሽ ብሎ ሰጠኝ። ቪዛ ምን እንደሆነ አላውቅም። ፖስታው ላይ በአረብኛ የተጻፈ ነገር አለ። ብሩን ስጭኝና ትኬት ልቁረጥልሽ አለኝ። 8000 ብሩን አውጥቼ ሰጠሁት። ቀስ ብሎ በጥንቃቄ ቆጥሮ ወደ ኪሱ ከተተው። ምን ያህሉን ወደ ራሱ ኪስ ያስገባ ይሆን? ብቻ በአጠቃላይ ሁኔታውን ሳየው የተመቸው የተደላደለ ኑሮ የሚኖር ይመስላል። መቼም ከዚህ በብዙ መስዋዕትነት ከተገኘ ገንዘብ ላይ ጠቀም ያለ ድርሻ ሳያጋብስ አይቀርም። ነገ ጠዋት 1 ሰዓት ኤርፖርት እንድትደርሺ ብሎኝ ተለያየን። ወደ ዱከም ተመልሼ ወደ አርሲ የምልካቸውን የቤት ዕቃዎቼንና ወደ አረብ ሀገር የምወስዳቸው ልብሶቼን ሸካከፍኩ። አባቴና ሙላቷ እንዲመጡ በነገርኳቸው መሰረት ልጄን ይዘው ከአርሲ መጡ። ኪዩ እንዴት ናፍቆኝ ነበር። ደጋግሜ ስሜውና እቅፍ አድርጌው ናፍቆቴ ሊወጣልኝ አልቻለም። ነገ ለ2 ዓመት እንደምለየው ሳስብ ደግሞ ሆዴን ባርባር አለው። እንቅልፍ ባይኔ ሳይዞር በሐሳብ መንገድ ሽቅብ ቁልቁል ስወጣ ስወርድ ነጋ። ልጄን ይዤ ከአባባና ከሙላቷ ጋር በጠዋት ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ መራን። ቦሌ ደርሰን ከደላላው ጋር ተገናኘንና ቲኬቴን ሰጠኝ። እኔ በመንገደኞች በር ስገባ አባቴና እህቴ ልጄን ይዘው በሸኚዎች መግቢያ በኩል ገቡ። እቃዬን ለማስመዘን ሰልፍ ይዤ 2-3 ዞር እያልኩ ልጄን አየሁት። እሱም አይኖቹን እኔ ላይ ተክሏቸው አሳዘነኝ። ደግሜ ዞር ብዬ ሳየው አይኖቼ በጥቁር ሻሽ የታሰሩ ያህል እይታዬ ደበዘዘብኝ። በአይኖቼ ግጥም ያለው እንባ ነበር ልጄን እንዳላየ ጋረደኝ። ለ2 ዓመት ጥዬው ሊሄድ እንደሆነ አያውቅም። አገር ሰላም ነው ብሎ ኤርፖርት ውስጥ መሯሯጥ ጀመረ። እንባዬን እጠርገዋለሁ። ዞር ብዬ ልጄን ሳየው ግን ዳግመኛ አይኖቼ በእንባ መጋረጃ ይጋረዳሉ። ልጄ ከኔ ሌላ ማንንም አያውቅም። በእርግጥ ሙላቷን ይወዳታል። ሰልፉ ረጅም ስለነበር ከሰልፉ መሃል ወጥቼ ወደ እነሱ ሄድኩ። ኪዩ ሙላቷ የገዛችለትን ብስኩትና ቸኮሌት ይዞ ነበር። የያዘውን ውድ ቸኮሌት አደነኩለትና ጉንጩ ላይ ከወትሮ በተለየ ሁኔታ አጥብቄ ሳምኩት። ለኔ የስንብት አሳሳም ነበር። ለሱ ግን ሁልጊዜ የሱ የሆነውን የእናት ፍቅር የሱ እንደሆነ እንደሚቀጥል አሰበ እንጂ መለያየት የሚባል ጣጣ እንደሚከተል አላወቀም። ድንገት በእጆቹ የያዛቸውን ብስኩትና ቸኮሌት ወለል ላይ አስቀምጦ እጆቹን እንዳቅፈው ወደ ላይ ዘረጋ። ትንንሽ መዳፎቹን በፍቅር እያየው ብድግ አድርጌ ወደ ደረት ያስጠግቼ አቀፍኩት። አይኖቹን፣ አንገቱን፣ ጉንጮቹን ሳምኳቸው። ጥብቅ አድርጌ አቀፍኩት። እዚሁ ከሱ ጋር እያለው ይናፍቀኝ ጀመር። እንዴት ነው እንዲህ ከምወደው ልጄ ለ2 ዓመት የምለየው ብዬ የሰሞኑ አልበቃ ብሎ በሐሳብ መሮ ተወቀርኩ። ልጄ ከቅፌ ወርዶ ዳግመኛ መሯሯጥ ጀመረ። በእንክብካቤ ያሳደግኩት የሚያሳሳው ድንቡሼ ልጄ ቀርሳ አባቱ ቤተሰቦች ጋር ሊመለስ ነው። ሙላቷ እንግዲህ የልጄን ነገር አደራ ያለበትን ሁኔታ እየተከታተልሽ ታሳውቂኛለሽ ብዬ ለእህቴ አደራዬን አሸከምኩ። እሷንና አባቴን ተሰናብቼ ወደ ሰልፉ ተመለስኩ። ፓስፖርትና ትኬቴን ካሳየው በኋላ ለመጨረሻ ጊዜ ዞር ብዬ እጄን ከፍ አድርጌ ለሙላቷ አውለበለብኩላት። ልጄን አቅፋ ቻው እንዲለኝ ወደ እኔ ያመለከተችው። ሳያየኝ 2 እጆቹን ወደ ላይ እንደ ምርኮኛ ዘረጋችው። እንዳየኝ ማሚ እማ እቀፊኝ እያላለቀሰ ከአጥማጁ እቅፍ አምልጦ ወደ ባህር ለመግባት እንደሚንፈራገጥ ትልቅ አሳ ከእህቴ እቅፍ ለመውጣት በኃይል ሲወራጭ ይታየኛል። ወደ ኋላ ሮጬ ተመልሼ ማባበል አማረኝ። ግን እንደምንም ስሜቴን ተቆጣጥሬ እንባዬን በጉንጮቼ ላይ እየጎረፈ ፊቴን አዙሬ ሄድኩ። ከልጄ እይታ ተሰወርኩ። የኔንና የልጄን ሁኔታ የሚከታተሉ 2 እናቶች ከንፈራቸውን እየመጠጡ እንባቸውን ሲጠርጉ አየው። የነሱ ሐዘን የበለጠ ሆድ አስብሶኝ አዲስን ትኩስ እንባ ነባው።
በሚቀጥለው ክፍል 2 የአረብ ሀገር ቆይታዋን እንመለከታለን።